ጤና ይስጥልኝ አድማጮቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንድ ምሁር የተናገሩትን ንግግር በተለይ በፋኖ ዙሪያ የሰጡትን አስተያየት አስመልክቶ አንዳንድ ነጥቦችን መሰረተ ነጥቦችን ለማስቀመጥ ሞክራለሁ። በተለይ ፋኖ ላይ ብዙዎች ፋኖን በተመለከተ የተለያየ አስተያየት ይሰጣሉ። ፋኖ በተለይ ከብልጽግና ጋር የሚሰሩ ወይም ከብልጽግና ጋር ቅርበት ያላቸው አንዳንድ ምሁራን ምናልባትም በብልጽግና ሰዎች ለመወደድም ብለው ይሁን ወይም አላቅም በምን ምክንያት እንደሆነ ከምሁራን የማይጠበቅ አስተያየቶችን ሲሰጡ ማየት እንደ ማየት የሚያሳዝን ነገር የለም። ቢያንስ መቼም መማር ቀለም መቅሰም አንድ ነገር እና የምንማረው ለማመዛዘን የምንማረው ነገሮችን ከተለያየ አቅጣጫ ለማየት ፍትሃዊ ለመሆን በእውቀት ላይ የተመሰረተ በማስረጃ ላይ የተመሰረተ በእውነት ላይ የተመሰረተ አስተያየቶችን ለመስጠት ነው። ብዙ ጊዜ ትምህርት እንግዲህ አንዱ ጥቅሙ ለዛ ነው። ኢንላይትመንት ይባላል። ኤዱኬሽን ኢንላይትመንት ይባላል። እና አንዳንድ ምሁራን የሚናገሩት ነገር በጣም እያስደነገጠኝ የመጣበት ሁኔታ ነው እና ከነዚህ ምሁራን መካከል አንዱን በእሳቸው ዙሪያ ላይ እሳቸው በሰጡት አስተያየት ዙሪያ ላይ አንዳንድ ነገሮችን እናገራለሁ። እኚህ ምሁር ዶክተር ዳኛቸው አሰፋ ይባላሉ። ዶክተር ዳኛቸው አሰፋ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁኝ። ብዙ ጊዜ የተለያየ አስተያየት የተለያየ ኮሜንተሪ በመስጠት የሚታወቁ ናቸው እና እሳቸው በፋኖ ዙሪያ ላይ የሰጡትን አስተያየት በፋኖ ዙሪያ ላይ የሰጡትን አንዳንድ ኮሜንቶች እሱን እንተነትናለን። እሱን ለምን መተንተን አስፈላጊ ነው። እኚህ ሰው በተለየ በኢትዮጵያ ፖለቲካ ውስጥ ብዙ ጊዜ አስተያየት የሚሰጡ በተለያዩ ሚዲያዎች በተለያዩ መድረኮች የሚቀርቡ እንደነ ለአንድ አፍታ በመሳሰሉ ብዙ ተከታዮች ባሏቸው ዩቱቦች የሚመጡ ሰው እንደመሆናቸው ፐብሊክ ፊገር እንደመሆናቸው እሳቸው የሚናገሩት ነገር በብዙ ሰዎች አይምሮ ውስጥ እውነት እንደሆነ ትክክል እንደሆነ ተደርጎ ሊታሰብ ስለሚችል ለእሳቸው በቂ መልስ ምሁር ነኝ እንደማለታቸው በተቻለ መጠን እኛ ራሳችንን እንደ ምሁር አድርገን ባንቆጥርም ቢያንስ አትሊስት ምክንያታዊ በሆነ መንገድ ማስረጃ ላይ አተኩረን ለእሳቸው መልስ መስጠት እንፈልጋለን እና እስቲ በቅድሚያ አንድ ጥቅስ ላሳያችሁ። ዶክተር እዚህ ጋር የምታዩት ምሁር እንግዲህ የዛሬው ዝግጅቴ እንግዲህ ፋኖ ሽፍታ ነው የሚሉት ምሁር ተብዬ በሚል ርዕስ ነው እንግዲህ የዛሬው ዝግጅቴ ዋና ማጠንጠኛ እና አንድ ጆን ዶዊ የሚባሉ አሜሪካን ሀገር ያሉ ፈላስፋ ናቸው እና እኚህ ፈላስፋ ምንድን ነው የሚሉት? if education doesn't teach you to resist injustice it has failed ይላሉ። if education doesn't teach you to resist injustice it has failed ምን ማለት ነው? ትምህርት ኢፍትሃዊነትን እንድትቃወም የማያደርግ ከሆነ ኢፍትሃዊነትን ኢንጀስቲስ ማለት ኢፍትሃዊነት ነው። ኢፍትሃዊነትን ሬዚስት እንድትቃወም የሚያደርጋ ከሆነ የተማርከው ነገር ዋጋ የለውም ማለት ነው። የተማርከው ነገር እና ትምህርት ቤት ገብተን ባችለር ዲግሪ ልንጭን እንችላለን። ትምህርት ቤት ገብተን ማስተርስ ዲግሪ ልንጭን እንችላለን። ትምህርት ቤት ገብተን ፒኤችዲ ልንጭን እንችላለን። ፕሮፌሰር ልንባል እንችላለን። ነገር ግን ያ ሁሉ ማዕረግ ያ ሁሉ በዲግሪ ላይ ዲግሪ በባችለር ላይ በማስተርስ ላይ ማስተርስ በፒኤችዲ ላይ ፒኤችዲ ብንጭን ብዙ ተመረናል ብንል ያ እውቀታችን ያ ትምህርታችን ኢፍትሃዊነትን እንዳንቃወም የሚያደርገን ከሆነ ኢፍትሃዊነትን እያየን ዝም እንድንል የሚያደርገን ከሆነ ዋጋ የለውም። it has failed if education doesn't teach you to resist injustice it has failed ነው የሚሉት። እና እኚህ እንግዲህ ፈላስፋ ናቸው። የአሜሪካን ሀገር ያሉ የፊሎዞፊ ምሁር ናቸው።
እና በእኚህ ምሁር ላይ እንግዲህ እንደው እንደ መግቢያ ልጥቀሳቸው ብያለሁ እና እስቲ ወደ ገደለው ልግባና እስቲ ዶክተር ዳኛቸው ያሉትን እንስማ። ከሽፍትነት ጋር ትልቅ ግብግብ አካሂደዋል። እየቀነሰ መጥቶ አጼ ኃይለ ሥላሴ ላይ በሚደርስበት ጊዜ እንዲሁ ዝም ብሎ የመንደር ሽፍታ እንጂ ሲግኒፊካንት የሆኑ ሽፍታዎች አልነበሩም ይላል። ለምሳሌ ወሎ ውስጥ በአጼ ቴዎድሮስ አመዲያል የሚባል ትልቅ ሽፍታ ነበር። ብዙ ለመጥቀስ ይችላሉ። ያ ትራዲሽን እየጠፋ ሄዶ ነበር። አሁን በዘመነ ካሴ ስርዓት ግን በጀመረው አካሄድ ያ ባህል ጠፍቶ የነበረ ተደብቆ የነበረ ለስንቲውን አሁን እየወጣ ነው ያለው። ወደፊት ራሱ ዘመንም እንኳን ይህን ሽፍትነት አቆብል የሚያዳምጠው ሰው አይኖርም እና አንድ አደገኛው መንገድ ነው። ከስራ እየተራቀ ነው። እኔ የምልህ አንድ ክላሽ ይዘህ መኪና አቆመ 40 ሺህ ብር የምትወስድ ከሆነ ለምን ታርሳለህ? ቀላል ህይወት ነው። ከስራ ነው አንድኛው ስራ ነው ሰለባ የሆነው አማራ ክልል ነው። ዶክተር ዳኛቸው አሰፋ ናቸው። እንደዚህ አሁን ይሄ የተናገሩትን ነገር ሆነ ለመናገር ከሆነ ከአንድ ምሁር የማይጠበቅ በጣም የሚያሳዝን አንድ ተምሬ ያለው ከሚል ሰው የማይጠበቅ የቀነጨረ አስተሳሰብ ካለው ሰው የሚጠበቅ ንግግር ነው። እንዲህ አይነት ንግግር የሚሰጡት የቀነጨረ አስተሳሰብ ያላቸው ሰዎች ናቸው። እኚህ ሰው አሜሪካን ሀገር ነው የኖሩት፣ አሜሪካን ሀገር ነው የተማሩት። እዛ ቦስተን ማሳቹሴት አካባቢ በፊሎዞፊ ይሁን በሶሲዮሎጂ አይ ቲንክ በፊሎዞፊ መሰለኝ ፒኤችዲ ይዘዋል እና በፊሎዞፊ ፒኤችዲ ተመርቀው ፈላስፋ ናቸው ማለት በፈላስፋ ተመርቀው እዛ እንትን እያሉ ምንድነው በዛ በፍልስፍና ትምህርት አዲስ አሜሪካን ሀገር ስራ ማግኘት ስላልቻሉ ታክሲ ነዱ እንደነበር ነው እዛ አካባቢ የነበሩ ሰዎች የነገሩኝ። በኋላ ያው የኛ ማህበረሰብ ዶክተር ፕሮፌሰር መባልን ያከብር የለም። ማንም እየተነሳ ራሱን ፕሮፌሰር ማንም እየተነሳ ታክሲ ነጂ መሆን ነውር ነው ማለት አይደለም። ታክሲ ነጂም ኡበር መንዳትም ስራ ክቡር ነው። እኔ አገር ቤት እያለሁኝ የከተማ ፕላን ኮሌጅ ወደዚህ ሀገር ከመምጣት በፊት የከተማ ፕላን ኮሌጅ ሌክቸረር ነበርኩ። የፊዚክስ ሌክቸረር ነበርኩ በከፍተኛ ትምህርት ተቋም ውስጥ ማለት እና አሜሪካን ሀገር ስመጣ መጀመሪያ የሰራው ስራ ሆቴል ቤት ውስጥ ጽዳት ነው። ስራ አይናቅ። ስለዚህ የአሜሪካን ሀገር የፈለገ ፒኤችዲ ቢኖረን የፈለገ ዕውቀት ቢኖረን ያ የተማርንበት ነገር ኩባንያዎች የማይጠቀሙበት ከሆነ ማንም ሰው አይቀጥረንም። ፒኤችዲም ምንያዝ ሌላም ምንያዝ ለዛ ለስራ የማናስፈልግ ከሆነ ፒኤችዲ ስላለን ብቻ የምናገኘው ስራ የለም። እኔ ብዙ አውቃለሁ ኢኮኖሚክስ ፕሮፌሰር ዶክትሬት ያላቸው የተለያየ ትምህርት ያላቸው ሰዎች አሜሪካን ሀገር ስራ አጥተው ሬጉላር ስራ የሚሰሩ ሰዎች አሉ። ስለዚህ ዶክተር ዳኛቸውም እንደዚሁ ቦስተን ውስጥ ፊሎዞፊ ተማሩ፣ በፊሎዞፊ ስራ ማግኘት አልቻሉ። ስለዚህ ታክሲ ምናምን ነበር የሚነዱት። በኋላ ኢትዮጵያ መጡ። ኢትዮጵያ ከመጡ በኋላ በቃ ዶክተር ነኝ ኢትዮጵያ ውስጥ ያው ለዶክተር ለፕሮፌሰር ክብር ስላለ በቃ ዶክተር ነኝ ብለው ኢትዮጵያ ውስጥ ያው እዛ ዩኒቨርሲቲ ውስጥ የተማሩትን የነ አሪስቶትልን የነ ሶክራትስ የነ ፕላቶን የተለያዩ ፈላስፋዎችን ፎት እያደረጉ በቃ ምሁር መስለው ብዙ ጊዜ በብዙ ሰዎች ዘንድ በተለይ በብዙ እንትኖች ዘንድ እየቀረቡ ብዙ ጊዜ ይናገራሉ። እና ችግር የለውም አዲስ አበባ ዩኒቨርሲቲ የፊሎዞፊ አስተማሪ ሆነው ማስተማራቸው ችግር የለውም። ቢያንስ አትሊስት አሜሪካን ሀገር ውስጥ ከምኖር አገሬ ሄጄ ላገልግል ብለው ዕውቀታቸውን የፍልስፍና ትምህርትን ቢሆን ዕውቀታቸውን እዛ ሄደው ማበርከታቸው በጣም ትልቅ ነገር ነው እና ስለዚህ በዛ ላይ ብዙም ቅሬታ የለኝም። ነገር ግን እዛ አገር ቤት አንዳንዴ ለሰዎች ክብር ስንሰጥ ለሰዎች ቦታ ስንሰጥ አንድ ሰው ዶክተር ስለሆነ ፕሮፌሰር ስለሆነ ብቻ ክብር መስጠት መቆም አለበት። ያንን ሰው ፕሮፌሰር መባሉን ዶክተር መባሉን አይደለም ማየት ያለበት። የሚናገረው ነገር የሚሰራው ነገር ውሃ ይቋጥራል ወይ ሚዛን ይደፋል ወይ የሚለውን ነገር መናገር አለብን። አሁን እኚህ ሰው ዶክተር ሆነው ዶክተር መጀመሪያ እኮ የአንድን ሰው
ዘመነ ካሴም ሆነ ማንንም ሰው ወጥተው እንደዚህ ነው ብሎ ከማለታቸው በፊት መጀመሪያ ምክንያት እኮ ያስፈልጋል። አሁን ይሄ የተናገሩት ነገር እውነቴን ነው የምላችሁ በኢሰፓ ጊዜ ወይ በወያኔ ጊዜ ይሄ ተራ ካድሬ አለ አይደል? የቀበሌ ካድሬ የሚናገረውን ንግግር ነው አሁን ዶክተር ዳኛቸው እዚህ ጋር እየተናገሩ ያሉ። ከአንድ ምሁር የሚጠበቅ አይደለም። መጀመሪያ ደረጃ የዘመነ ካሴ ስርዓት የሚሉት የትኛው ስርዓት ነው? የዘመነ ካሴ ስርዓት የትኛውን ስርዓት ነው የሚያወሩት? እና ስለ ሽፍትነት ሲያወሩ ዘመነ ካሴ ማለታቸው እንግዲህ ፋኖ ማለት ስላልፈለጉ ነው። ፋኖ ማለት ስላልፈለጉ የዘመነ ካሴ ስርዓት ኮድ ኔም እንግዲህ ዘመነ ካሴን እና ዘመነ ካሴ ምንድን ያደረጋቸው? ዘመነ ካሴ በተለያየ መንገድ ለሰራው ስራ ላደረገው ነገር የአማራ ፋኖ ብሔራዊ ኃይል ጠቅላይ ኮማንድ ኮሚቴ አባል ነው። እንደገና ደግሞ የአማራ ፋኖ ሚኒሊክ እዝ መሪ ነው እና በጎጃም የፋኖ እንቅስቃሴን በተመለከተ የተሰሩ ስህተቶች ካሉ የተደረጉ ነገሮች ካሉ እንደ ምሁር ማድረግ ያለባቸው ምንድነው? ዘመነ ካሴ በሚመራው በጎጃም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በሚቆጣጠራቸው ቦታዎች እንዲህ ተደርገዋል፣ ይሄ ህዝቡን የሚጎዳ ነገር ነው ብለው በምክንያት ዘመነ ካሴን ቻሌንጅ ቢያደርጉት እኛም እንተባበራቸው ነው። እኛም ዶክተር ዳኛቸው ትክክል ናቸው ብለው ዘመነ ካሴን እንዲያስተካክል እርማት እንዲያደርግ ግፊት ማድረግ እንችላለን። ግን ምንም ባላደረገው ምንም ባልሰራው ነገር ዘመነ ካሴ እንዲሁ በጅምላ እንደ 6ኛ ክፍልና 8ኛ ክፍል የኢሰፓና የወያኔ ካድሬ በአየር ላይ ወጥተው በሚዲያ ወጥተው እንዲህ አይነት ነገር ግለሰብን እየጠሩ እንዲህ አይነት ነገር በጅምላ መክሰስ በጣም ነውር ነው። በጣም ነውር ነው እና አንዱ ይሄ ነው። ዘመነ ካሴን አይወቅሱት አይደለም ነው፣ ግን ዘመነ ካሴን ሲወቅሱት በምክንያት ሆነ ምክንያት ሳያቀርቡ ግለሰብን ያው በአደባባይ ወጥቶ መክሰስ እጅግ በጣም ትንሽነት እና ዶክተር ዳኛቸው ይሄንን ነው ያደረጉት። አድማጮቻቸው አንድ ነጥብ ይሄንን ነው ማለት። ሁለተኛ ዶክተር አንድ እንትን ላሳያችሁ፣ አንድ ካርታ ላሳያችሁ። ይሄ ካርታ እዚህ ጋር የምታዩት ካርታ ከቻግኒ እስከ ባቲ በአማራ ክልል የሚባለው አለ። በአማራ ክልል ውስጥ ከምዕራብ እስከ ምስራቅ ያለው ቦታ ከባቲ እስከ ቻግኒ እና በጣም ረጅም ኪሎ ሜትር የሚፈጀው በጣም ረጅም ኪሎ ሜትር የሚፈጅ መንገድ ነው። ይሄ እንግዲህ የመኪና መንገድ ነው ነገራችሁ። እያወራሁ ያለሁት ስለምንድን ነው? ስለ መኪና መንገድ ነው እያወራሁት ያለሁት፣ ስለ መኪና መንገድ እና ይሄ መኪና መንገድ 689 ኪሎ ሜትር ነው የሚወስደው። 689 ከቻግኒ ትነሳላችሁ፣ እንጀባራ ትገባላችሁ። ከእንጀባራ በዳንግላ በመራዊ ተደርጎ ባህር ዳር ትገባላችሁ። ከባህር ዳር በአዴት በሞጣ ተደርጎ መርጦ ለማርያም ይገባል። በመርጦ ለማርያም ደግሞ በመካነ ሰላም በገነቴ በጉፍቱ ምናምን ተብሎ ደሴ ይገባል። ከደሴ ደግሞ በኮምቦልቻ ተደርጎ ባቲ ይገባል። ለምንድነው ወደ ላይ ወደ ከእንጀባራ ቀጥታ ወደ ምስራቅ መሄድ ይችላል፣ ግን መንገድ የለም። አያችሁ፣ ይሄ የጎጃምን ቆላ ደጋ ዳሞት የሚባለው አይደለ? እሱን የሚያልፍ መንገድ የለም። ለምን? አማራ ክልል በወያኔም ጊዜ በአብይም ጊዜ አማራ ክልል መንገድ አልተሰራም። ስለዚህ ተመልከቱ፣ አሁን ከእንጀባራ ተነስተን ወደ ሞጣ ለመሄድ በባህር ዳር በኩል ተደርጎ ነው የሚገኝ። ቀጥታ ወደ ሞጣ የሚወስድ መንገድ የለም፣ የአስፋልት መንገድ የለም። ስለዚህ በዛ ተደርጎ እንግዲህ በመኪና መንገድ ስንት ነው? 689 ኪሎ ሜትር 14 ሰዓት ከ12 ደቂቃ ማለት ነው። እንግዲህ በመኪና ከ3 ዓመት በፊት እንግዲህ ይሄ በሚያዝያ 2015 ዓመተ ምህረት አይደለ በአማራ ክልል ጦርነት የተጀመረው። ስለዚህ ከ3 ዓመት በፊት ከቻግኒ አዊ ዞን ተነስተን ባቲ ለመድረስ 689 ኪሎ ሜትር ስንጓዝ ወይንም ደግሞ 14 ሰዓት ስንጓዝ ያለ አንዳች ኬላ ያለ ምንም ችግር
ያለምንም ፍተሻ ምንም በቃ ያለምንም ጥበቃ በሰላም ከአንድ ቦታ ወደ አንድ ቦታ 689 ኪሎ ሜትር ለ14 ሰዓት አማራ ክልል ውስጥ መጓዝ ይቻላል ያለምንም ችግር ወገኖች፣ ያለምንም ችግር። እንግዲህ ተመልከቱ፣ ያለምንም ችግር ሰላም በሆነ መንገድ በዚህ ቦታ ምን ሆነ መጓዝ ይቻላል። ይሄንን ዶክተር ዳኛቸው ያውቃል። ዶክተር ዳኛቸው ይሄንን ያውቃል። ሌላ ካርታ ላሳያችሁ፣ እንደው በማስረጃ እንደው በስሜት ሳይሆን በማስረጃ እንከራከር። ሌላ ካርታ ላሳያችሁ። አሁን ይሄ የምታዩት ከሁመራ ጫፍ ከሁመራ ተነስተን ወገኖቼ ደብረ ብርሃን ጫጫ ለመግባት 1056 ኪሎ ሜትር ይፈጃል። 1056 ኪሎ ሜትር በአጠቃላይ 22 ሰዓት በዚህ መንገድ ተከተለን ማለት ነው። እና 22 ሰዓት ሙሉ ብንጓዝ 1060 ምናምን ኪሎ ሜትር ስንጓዝ ከሁመራ ተነስተን ደብረ ብርሃን አልፈን ጫጫ ኦሮሞ ክልል እስክንገባ ድረስ ኬላ የለም፣ ፍተሻ የለም። ያለምንም ችግር ያለምንም ጥበቃ ሰው በቀላሉ ይጓዝ ነው። ምን ለማለት ፈልጌ ነው? አድማጮቼ፣ ተመልካቾቼ ምን ለማለት ፈልጌ ነው? በአማራ ክልል አብዛኛው ሰው ከወያኔ ጋር ይደረግ በነበረው ትንቅንቅ የማረከውን ውሰድ ተብሎ በብልጽግና ጥሪ ቀርቦ ከወያኔ ጋር በነበረው አብዛኛው በሬውን ሸጦ መሳሪያ ገዝቶ የሌለውም ከህወሓት ታጣቂዎች ማርኮ አብዛኛው ሰው መሳሪያ ያለው ታጥቋል። ሰው የታጠቀ ነው። ሰው መሳሪያ ይዟል አለው በእጁ። እንደዛም ሆኖ ግን ተመልካቾች መሳሪያ የታጠቀ ማህበረሰብም ሆኖ ጥይት ያለው ጠመንጃ ያለው ማህበረሰብም ሆኖ የአማራው ማህበረሰብን ጎንደር ብሉ፣ ጎጃም፣ ወሎ ብሉ፣ ሸዋ ሰላም ነበረ። ሰው እንደ ልብ ወጥቶ እንዳልኳችሁ ነው፣ እንደ ልብ ወጥቶ ይገባ ነበረ። ከአንድ ቦታ ወደ አንድ ቦታ ያለምንም ችግር ሰው ይንቀሳቀስ፣ በመኪና ይንቀሳቀስ ነበር። አሜሪካን ሀገር የምኖርበት አሜሪካን ሀገር ቴክሳስ የሚባል ሀገር፣ ቴክሳስ ማለት አብዛኛው ነዋሪ መሳሪያ ታጥቋል፣ ግን ሲገዳደሉ ብዙ አናየም። እና አማራ ክልልም እንደዚሁ ሰው ታጥቋል፣ የማረከውን ታጥቋል፣ ግን ሰላም ነበረ። በአንጻሩ ኦሮሞ ክልል ነበረ ወገኖች። ኦሮሞ ክልል በአንጻሩ ከአዲስ አበባ እንደወጣችሁ ትታገታላችሁ። ኦሮሞ ክልል ውስጥ መፈናቀሉ፣ ግድያው፣ እልቂቱ፣ ጄኖሳይዱ፣ ጭፍጨፋው የነበረው በኦሮሞ ክልል ውስጥ ነው። ሰላምና መረጋጋት ያልነበረው በኦሮሞ ክልል ነው። እና አሁን ምንድነው የሆነው? እና አብይ አህመድ ሰላምና መረጋጋት ባለበት ቦታ ሰላምና መረጋጋት ባለበት ቦታ ነው እንግዲህ ህዝቡን ትጥቅ እናስፈታ ብለው በህዝቡ ላይ ጦርነት የጀመሩት። ዶክተር ዳኛቸው አንድ የዘነጉት ነገር ቢኖር በህዝቡ ላይ ጦርነት የከፈተው አገዛዙ መሆኑን ረስተውታል። ይህን ያስፈልግ። ስለዚህ እነ ዘመነ ካሴን ነው እንግዲህ ወጥተው እኚህ ሰው የሚተቹት። ፋኖችን ነው እንግዲህ ወጥተው ሽፍታዎች የሚሉት። ሽፍታው ራሱ አገዛዙ እንደሆነ እኚህ ሰውዬ ለማመንና ለመቀበል አልፈለጉም፣ ወይም ደግሞ አውቀው አገዛዙን ላለማስቀየም ይህን ነገር ይናገራሉ። እንግዲህ የተማረ ሰው ማለት ወገኖቼ ያለው ነገር የሚያገናዝቡ፣ ህዝቡ በሰላም እየኖረ ባለበት፣ በሰላም እየተንቀሳቀሰ ባለበት በሰላም መኖር አትችልም ብለው በየወረዳው በየቀበሌው እየመጡ ህዝቡን ሰላም የነሱት ብልጽግናዎች ናቸው። ጦርነቱን የከፈቱት ብልጽግናዎች ናቸው። በድሮን ህዝቡን እየጨፈጨፉ ያሉት ብልጽግናዎች ናቸው። ከወለጋ ከአርሲ ከተለያየ ቦታ አማራ እያሉ በሚሊዮኖች ህዝብን ያፈናቀሉት ብልጽግናዎች ናቸው። ወደ አዲስ አበባ ከተማ እንዳይገባ መንገዱን ዘግተው ህዝቡን እያንገላቱ ያሉት ብልጽግናዎች ናቸው። ከጎጃም ከተለያየ ቦታ ሰው ሲመጣ እያገቱ ሚሊዮኖችን እየጠየቁ ያሉት ኦነጎችን አደራጅተው አሰልጥነው እያንቀሳቀሱ ያሉት ብልጽግናዎች ናቸው። ይህ ሁሉ ነገር ዶክተር ዳኛቸው እንዴት ትዝ ይላቸው አልቻለም? እንዴት? በምን ምክንያት? እንዴት ትዝ ሊላቸው አልቻለም? ይህ ሁሉ ነገር እንግዲህ አንዱ ችግሩ ይሄ ነው ወገኖቼ።
ከሽፍትነት ጋር ትልቅ ችግሩ ግብግብ አንዱ አካሂደዋል። ይሄ ነው። እየቀነሰ መጥቶ አፄ ኃይለ ሥላሴ ላይ በሚደርስበት ጊዜ እንዲሁ ዝም ብሎ የመንደር ሽፍታ እንጂ ሲግኒፊካንት የሆኑ ሽፍታዎች አልነበሩም ይላል። ለምሳሌ ወሎ ውስጥ በአፄ ቴዎድሮስ አመዲያሊ የሚባል ትልቅ ሽፍታ ነበር። ብዙ ለመጥቀስ ይችላሉ። ያ ትራዲሽን እየጠፋ ሄዶ ነበር። አሁን በዘመነ ካሴ ስርዓት ግን በጀመረው አካሄድ ያ ባህል ጠፍቶ የነበረ ተደብቆ የነበረ ላይሰንት ይሆን አሁን እየወጣ ነው ያለው። ወደፊት ራሱ ዘመንም እንኳን ይህን ሽፍትነት አቁብል የሚያዳምጠው ሰው አይኖርም። እና አንድ አደገኛው መንገድ ነው። ከስራ እየተራቀ ነው። እኔ የምልህ አንድ ክላሽ ይዘህ በጣም ይገርማል። እንግዲህ እኚህ ዶክተር ዳኛቸው ናቸው እና ዶክተር ዳኛቸው ፋኖችን ሽፍታዎች ብለው የሚሉት በዚህ ምክንያት ነው። ምን እንዳደረጉ ፋኖች ወደ ትጥቅ ትግል ለምን እንደገቡ ራሳቸውን ለመመከት እየተንቀሳቀሱ እንደሆነ የህልውና ጉዳይ እንደሆነ ኮምፕሊትሊ ረስተውታል። ኮምፕሊትሊ በወለጋ የነበረውን ጭፍጨፋ፣ የቶሌን ጭፍጨፋ፣ ጃዋር ተከበብኩ ብሎ የነበረ ጊዜ የነበረውን ጭፍጨፋ፣ አጫሉ የሞተ ጊዜ የነበረውን ጭፍጨፋ፣ ወደ አዲስ አበባ የሚመጣው ሰው ከአማራ ክልል እሳቸው ከተወለዱበት ከደሴ ከጎጃም የሚመጣውን እያገቱ አናስገባም ሲሉ በመቶ ሺህ የሚቆጠሩ የአማራውን ማህበረሰብ ከአዲስ አበባ ዙሪያ ሲያፈናቅሉ ይሄ ሁሉ ነገር ለዶክተር ዳኛቸው አይታያቸው። በጣም ይገርማቸዋል። እና እኚህ ሰው አንድ ሌላ ቪዲዮ ላሳያችሁ፣ ከፋኖ ጋር የተገናኘ አይደል፣ ሌላ ቪዲዮ ደግሞ ላሳያችሁ። እኚህ ሰው አብይ አህመድ የኤርትራ መንግስትን ከኤርትራ መንግስት ጋር ተነጋግሮ ከአቶ ኢሳያስ ጋር ተነጋግሮ በትግራይ ከፍተኛ እልቂት ሲፈጸም፣ የትግራይ ሴቶች ሲደፈሩ፣ በትግራይ ብዙ ነገሮች ሲኖሩ ኤርትራ ወታደሮች ትግራይ ውስጥ ገብተው በአክሱም በተለያየ ቦታ የሰሩትን ግፍ ሁላችንም ነው የምናውቀው። ያንን እንዲያደርጉ ደግሞ የፈቀደላቸው እድል የሰጣቸው ወደ ትግራይ እንዲመጡ ያደረጋቸው አብይ አህመድ ነው። እና የኤርትራውያኖችን ተሳትፎ የኢሳያስ አፈወርቂን ተሳትፎ በተመለከተ አቶ ዶክተር ዳኛቸው የተናገሩት ነገር እሱን አሰማችኋለሁ። አሁን ደግሞ ምን ይላሉ? ከኤርትራ ጋር ጦርነት አይቀርም ብለው ኤርትራን እንደ ሰይጣን፣ ኤርትራን እንደ አውሬ አድርገው በመቁጠር ትላንትና ያመሰገኑትን፣ ትላንትና ያወደሱትን፣ ትላንትና ከፍ ከፍ ያደረጉትን ዛሬ ደግሞ አብይ አህመድ ስለተጣላ ብቻ ታዛቢ ገባችሁ? አብይ አህመድ ከፕሬዚደንት ኢሳያስ አፈወርቂ ጋር ስለተጣላ ትላንትና ያመሰገኑት ሰው ዛሬ ደግሞ እሱን እንደ ጠላት ቆጥሮ ከኤርትራ ጋር ጦርነት አይቀርም ብሎ ኤርትራ መንግስትን ታች አውርዶ ኢሳያስ አፈወርቂን ታች አውርዶ ሲናገሩ መስማት በጣም ያሳዝናል። እና እኚህ ሰውዬ ምሁር ናቸው፣ ግን አስተሳሰባቸው የቀነጨረ ነው የምለው በዚህ ምክንያት ነው። ቢያንስ ኢንቴግሪቲ የሚባል ነገር አለ። ኢንቴግሪቲ እንኳ እሺ፣ ምናልባት ለራሳቸው እንኳ ኢንቴግሪቲ ላይኖራቸው ይችላል፣ ግን ቢያንስ እንኳ እንደው ይሉኝታ እንኳን አይሰማቸውም ወይ? እስቲ እንከታተላቸው ወገኖች። እንኳን ወደ ግጭት ሊሄድ ነው። they have paid dearly። ኢትዮጵያ የምትባል ሀገር እንድትቆይ የኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ አልጨረስኩም። እንኳን ወደ ግጭት ሊሄድ ነው። they have paid dearly። ኢትዮጵያ የምትባል ሀገር እንድትቆይ የኤሪትሪያ they have paid dearly። ኢትዮጵያ የምትባል ሀገር እንድትቆይ የኤርትራዎች የከፈሉት ነገር አስቤ አመስግኛ አጣጥሜ ማወቅ አልችልም ብለው እንዴት አድርገው እናቶ ኢሳያስና የኤርትራ መንግስትን እንዳመሰገኑ ከዚህ እናያለን። ለምን? በወቅቱ አብይ አህመድና ኢሳያስ አፈወርቂ ወዳጆች ነበሩ። በወቅቱ አብይ አህመድ ለኢሳያስ አፈወርቂ ሀብል የአንገት ሀብል ሲያስር የነበረበት ወቅት፣ የሃኒሙን ውስጥ የጫጉላ ሽርሽር ውስጥ የነበሩበት ወቅት። ስለዚህ አብይ አህመድ የሚወዳቸውን
አብይ አህመድ የሚያጨበጭብላቸውን አብይ አህመድ የሚያቅፋቸውን በወቅቱ የአብይ አህመድ ወዳጅ የነበሩትን ኢሳያስ አፈወርቂን በዚህ መልኩ ነበረ ዶክተር ዳኛቸው ከፍ ሲያደርጉ የነበሩት። አሁን ደግሞ አብይ አህመድ ደግሞ ሲጣላ እሳቸውም አብረው ተጣሉ እንጂ አብይ አህመድ ቁጭ እንበል ሲል ቁጭ የሚሉ፣ አብይ አህመድ እንቁም ሲል የሚቆሙ፣ አብይ አህመድ ወደ ቀኝ ሲል ወደ ቀኝ የሚሉ፣ አብይ አህመድ ወደ ግራ ሲል ወደ ግራ የሚሉ እኚህ ሰው ምሁር ሊባሉ ይችላሉ ወይ? አሜሪካን ሀገር ቦስተን መጥተው የተማሩት ፒኤችዲ የት ሄደ? እውቀቱ የት ሄደ? ወገኖቼ የት ሄደ? እና ይሄ ነው እየሆነ ያለው። እና እንደዚህ አይነት ምሁራን ናቸው ችግር እየፈጠሩ ያሉት ወገኖች። እና ዶክተር ዳኛቸው ዶክተር ስለተባሉ ብዙ ሰዎች በባዶ በእንጭጩ ክብር የሚሰጧቸው ብዙ ሰዎች አሉ። ግን አይደለም ወገኖቼ። አንድ ሰው ዶክተር ስለተባለ አዋቂ ነው፣ ጥበብ አለው፣ በሳል ነው ማለት አይደለም። ህሊና ነው አለው ማለት አይደለም። ስንት ዶክተር እየተባሉ በተለይ አሁን እንደነ ዶክተር መገርሳ እንደነ ዶክተር ሕዝቅኤል ጋቢሳ ያሉ የተማሩ ሰዎች፣ ስልጣኔን የሚያውቁ ሰዎች እንደነ ዶክተር ጃለታ አሰፋ ጃለታ ምናምን ያሉ ተምረው እንዳልተማሩ ጠባብ የሆኑ ዓለም የትናየት በደረሰበት አገር ዓለም የትናየት በተመጠቀበት አገር እየኖሩ በቴክኖሎጂ በዴቨሎፕመንት በልማት በተለያየ መንገድ ዓለም የትናየት እየደረሰ አሜሪካን ሀገር ውስጥ እየኖሩ አሜሪካን ሀገር ደግሞ በቃ የተማሩትን እየሰበሰቡ ኢንቨስትመንት እንዲመጣ ቻይናውም ሁሉም ገንዘብ ያለው ኢንቨስት እንዲያደርግ በሲቲዝንሺፕ ላይ የተመረኮዘ አገር ፖለቲካ የሚያራምድ አገር ለስልጣኔና ለእድገት መሰረት እንደሆነ እያወቁ እነሱ ራሳቸው ሰክሰስፉል ደረጃ ደርሰው የዩኒቨርሲቲ አስተማሪ የሆኑበት አገር እንትኖ ናሽናሊዝም ምን ያህል ጉዳት እንዳለው የሚያውቁ ሰዎች ወርደው የጎጥ የዘር የኦነግ አስተሳሰብ ሲያራምዱ ማየት ድብና ነው፣ ድንቁርና ነው። እና አንድ ሰው ፕሮፌሰር ስለሆነ ዶክተር ስለሆነ በዛ ማክበር በጣም ስህተት ነው ወገኖች፣ በጣም ስህተት። እና አሁን እኚህ ዶክተር ዳኛቸውን አሁን ዶክተር ናቸው ተብሎ አሁን በእንዲህ አይነት አመለካከት ለሳቸው ከበሬታ መስጠት አሁን ተገቢ ነው? ተገቢ አይደለም። እና እኚህ ሰው እንዲህ አይነት ፖለቲካ ነው የሚያራምዱት ወገኖች። መኪና አቁመህ 40 ሺህ ብር የምትወስድ ከሆነ ለምን ታርሳለህ? ቀላል ህይወት ነው። ከስራ ነው አንድኛው ስራ ነው ሰለባ የሆነው አማራ ክልል ነው። እና አንደኛው እኚህ ሰውዬ እኔ እሳቸውን በሆን የማደርገው ነገር ጦርነቱ እንዴት እንደተጀመረ መጀመሪያ አጣራለሁ። ጦርነቱ እንዴት እንደተጀመረ ካጣራው በኋላ ለጦርነቱ መንስኤው ማን ነው ብዬ እነዚህ ነገሮች እንዲታረሙ እንዲስተካከሉ እንደ ምሁር የተለያዩ ጽሁፎችን የተለያዩ ምክረ ሐሳቦችን ቢያቀርቡ አንድ ነገር ነው። እኔ ፋኖን ይደግፉ እያልኩ አይደለም። እዚህ ፋኖን ይደግፉ እያልኩ አይደለም። ፋኖ መደገፍ የለባቸው። እየተደረገ ባለው ጦርነት ካልተስማሙ ቢያንስ አትሊስት አብረዋቸው ዊስኪ ለሚጠጡ አብረዋቸው ጠጅ ለሚጠጡ የብልጽግና ሰዎች እንደ ምሁር ይሄ ነገር እኮ ያዋጥ፣ ይሄ ነገር እኮ እንዲህ ብታረጉት እንዲህ ብትሰሩት። ለምሳሌ ቀላል ምሳሌ ለምሳሌ በትግራይ የመከላከያ ከትግራይ ሲባረር አብይ አህመድ የተናጠለ የተኩስ አቁም አውጆ ነበር አይደል እንዴ? ለምሳሌ ትግራይ የወሰዳችሁትን ለምን የተናጠል የተኩስ አቁም ለምን አታውጁ? በአማራ ክልል በቃ ተኩስ እንዲቆም ለምን አታደርጉ? ከዛ ያንን ካደረጋችሁ በኋላ ባይሆን ፋኖች ላይ ጫና ማሳደር እንችላለን፣ እናንተም ደግሞ ተኩስ አቁሙ ማለት እንችላለን። ግን እናንተ ይህን ብታደርጉ እንዲህ ብትሰሩ ብሎ ምክር ቢመክሩ ምሁራዊ ምክር ቢሰጡ እንዲህ አይነት ነገር ማድረግ ነው ከሳቸው የሚጠበቀው። በጣም ከሳቸው የሚጠበቀው ግን ወርደው ከነ ሽመልስ አብዲሳ ከነ ለገሰ ቱሉ በባሰ ሁኔታ በአማራ ክልል ህዝቡ መሞት አልፈልግም፣ መገደል አልፈልግም፣ መፈናቀል አልፈልግም፣ መኖር እፈልጋለሁ ብሎ ተገዶ ለህልውና ብሎ የገባው ትግል ያንን እንደ ሽፍትነት አድርጎ መቁጠር
እጅግ በጣም አሳፋሪ ነው። አደርባይነት እኔ እንደዛ ነው እና እኔ ለሳቸው አዘንኩ። የምሬ ነው ብላችሁ ለሳቸው አዘንኩ። ምን አይነት የአስተሳሰብ መቀንጨር ነው አልኩኝ። ምን አይነት ድንቁርና ነው አልኩኝ። የተማረ ሰው ዶክተር የሆነ ሰው ያውም አሜሪካን ሀገር መጥቶ የተማረ ሰው ለብዙ ነገር ሊበቃ የሚገባው ብዙ ምክረ ሐሳቦች፣ የመፍትሄ ሐሳቦች፣ የእርቅ ሐሳቦች ሀገራችን ከዚህ ውስጥ የምትወጣበትን መንገድ የማድረግ ስራ መስራት የሚገባው ሰው በዚህ መልኩ አፉን ሲከፍት ማየት በጣም ያሳዝናል። እኔ ለሱ አዘንኩኝ። ግን ይሄንን የማቀርበው ህዝብ ማወቅ አለበት። እንደነዚህ አይነት ሰዎች በእንደነዚህ አይነት ሰዎች አብይ አህመድ ታጥሮ ነው ሀገርን እያወደመ ያለው። እንደዚህ አይነት ሰው ዶክተር ዳኛቸው የሚባል ሰው፣ ዶክተር ብርሃኑ ነጋ የሚባል ሰው የዶክተር ስም አላቸው፣ ግን ህሊና የሌላቸው የሰው ስቃይና የሰው መከራ የማያሳስባቸው እነሱ አዲስ አበባ ውስጥ ተመቻችቶ እስከኖሩ ድረስ አብይ አህመድ በየጊዜው እየጠራ ዶክተር ዳኛቸው እንዴት ነው ዶክተር ብርሃኑ እያለ ሙገሳ እስከሰጣቸው ድረስ እንጣት ታህል የሰብአዊነት እንጥፍጣፊ የሰብአዊነት ስሜት የሌላቸው እንዲህ ያለ ሰዎች ናቸው አብይ አህመድን በተለያየ መንገድ ኢኔብል እያደረጉት ያሉት። እንደ ዶክተር ዳኛቸው እንደ ዶክተር ብርሃኑ ያሉ ሰዎች ናቸው። ፋኖ ህዝባዊ ትግል ነው። በጎጃም፣ በጎንደር፣ በወሎ፣ በሸዋ፣ በወለጋ በብዙ ቦታዎች ስቃይ የበዛበት መኖር የሚፈልግ ልጆቹን ሚስቱን እዩን ለመጠበቅ ሰው ነፍጥ አንስቶ ይታገል። ሰው ተገዶ ነው ወደ ትጥቅ ትግል የገባው። በመቶ ሺዎች የሚቆጠሩ ፋኖዎች በቃን ብለው ይህን ክፉና ዘረኛ አገዛዝ ነቅለው ለመጣል እየታገሉ ህዝብ ደግፏቸው እየታገሉ በዛ መካከል በስንዴ መካከል እንክርዳድ ይኖራል። በስንዴ መካከል እንክርዳድ ይኖራል። ፋኖዎች ለሁለት ዓመት ተደራጅተው ስላልነበረ በፋኖ ስም ሀብታም የሆኑ በፋኖ ስም የዘረፉ አሉ። ነገር ግን አሁን ያንን ፋኖች እየተደራጁ በመጡ ቁጥር በፋኖ ስም የሚዘርፈውም ቁጥሩ እየቀነሰ ለህግና ለስርዓት እየተገዛ የመጣበት ሁኔታ ነው ያለው። ባለኝ መረጃውን ጎጃም አካባቢ የነበረው ችግር ተፈቷል። በተወሰነ መልኩ ጎንደር አካባቢ ያለ እሱም ደግሞ ይፈታል። እነዚህ ዘራፊዎች ደግሞ በዋናነት ዶክተር ዳኛቸው የሚያሞግሷቸውና የሚያገለግሏቸው እና አብይ አህመድ ፋኖን ለማስጠላት የሚያሰማሯቸው የብልጽግና ጉጅሌዎች ናቸው። በትጥቅ ትግል በሜዳ ላይ ፋኖን ማሸነፍ ስላልቻሉ እንዳሉትና ቃል እንደገቡት በሶስት ወር ውስጥ ፋኖን ትጥቅ ማስፈታት ስላልቻሉ በአውደ ውጊያ ስለተመቱ መከላከያቸው እየፈረካከሰ እየተበታተነ ስለመጣ አሁን ምን አደረጉ? ፋኖችን ያሰማሩና ምንድነው የእነሱን ሰዎች ያሰማሩና ፋኖ ተብለው ህዝብ እንዲማረር የማድረግ ስራ እየሰሩ ነው። ሌላው ደግሞ እንደ ዶክተር ዳኛቸው ያሉ ለወዳቸው ያደሩ ህሊናቸውን የሸጡ ምሁር ተብዬ የቀነጨረ አስተሳሰብ ያላቸውን ደግሞ እያሰማሩ እንዲህ አይነት ፕሮፓጋንዳ ይሰራሉ። እና ይሄ ነው እየሆነ ያለው ወገኖች። ኢትዮጵያ ውስጥ በአሁኑ ጊዜ የፋኖ ትግል ትልቅ ደረጃ የደረሰበት ትግል ነው። የፋኖ ትግል የማይታጠፍ ትግል ነው። እሳቸው እንዳሉት የፋኖ ትግል የዘመነ ሰራዊት የፋኖ ትግል የዘመነ ፋኖ የዘመነ እንቅስቃሴ አይደለም። ዘመነ አንድ የፋኖ አመራር ነው። በተለይ የአማራ ፋኖ ብሔራዊ ኃይል ውስጥ ብዙ 13 አመራሮች ናቸው። ዘመነ ከነዚህ ከ13ቱ አንዱ ነው። የዘመነ ድርጅት የለም፣ የዘመነ ስርዓት የለም፣ የዘመነ ካሴ ፋኖ ያለው የህዝብ ፋኖ የህዝብ ትግል የህዝብ እንቅስቃሴ ነው ያለው። የዘመነ እንቅስቃሴ አይደለም። በታሪክ አጋጣሚ ዘመነ ከፋኖ አመራሮች መካከል አንዱ ነው። እሳቸው ዘመነ ላይ ችግር ካላቸው ከዘመነ ጋር በግል የራሳቸውን ችግር ይወጡ። ነገር ግን ፋኖን እዚህ ውስጥ አያስገቡ። አሁን እየሆነ ያለው በአማራ ክልል እየተደረገ ያለው የዘመነ ትግል ሳይሆን የዘመነ ድርጅት ሳይሆን የዘመነ እንቅስቃሴ ሳይሆን የዘመነ ስርዓት ሳይሆን መታወቅ ያለበት የፋኖ የህዝብ እንቅስቃሴ ነው እየተደረገ ያለው። ዘመነ ካሴ ደግሞ ከብዙ መሪዎች መካከል አንዱ ነው።
ስለዚህ ይሄንን ዶክተር ዳኛቸው ማወቅ አለባቸው። ማወቅ ከፈለጉ ማለት ነው። ማወቅ ከፈለጉ ይሄን ማወቅ አለባቸው። በመጨረሻ ይሄንን ነገር ላቀርብ። እዚህ ጋር የምታዩት if education doesn't teach you to resist injustice it has failed ይላል እና ዶክተር ዳኛቸው ትምህርቱ የተማሩት ትምህርት ፌል አድርጎባቸዋል። እሳቸው ለጀስቲስ እየቆሙ አይደለም። ዶክተር ዳኛቸው በወለጋ በሚሊዮኖች ለተፈናቀሉት አንድም ነገር ሲናገሩ ተሰምተው ያው ዶክተር ዳኛቸው በመቶ ሺዎች አዲስ አበባ ዙሪያ ያሉ ቤታቸው ሲፈርስ አንድም ነገር ተናግሮ ያውቁ። ዶክተር ዳኛቸው በጃዋር ተከበውኩ ባለ ጊዜ ጄኖሳይድ እና ኤትኒክ ክሌንሲንግ በአርሲ በባሌ እና በሐረርጌ ሲፈጸም አንድም ነገር ተናግሮ ያውቁ። ዶክተር ዳኛቸው አጫሉ በሞተ ጊዜ ነፍሰ ጡር ሴቶች በሻሸመኔ ነፍሰ ጡር ሴት አማራ ነው የምትወልጁ ተብሎ ሆዷ ሲቀደድ ዶክተር ዳኛቸው ያሉት ነገር የለም። ከጎንደርና ከወሎ ከጎጃም ወደ አዲስ አበባ በሚመጡበት ጊዜ መንገዳቸው ላይ በማንነታቸው እንዳይገቡ ሲደረግ ዶክተር ዳኛቸው የተናገሩት ነገር የለም። አሁን ደግሞ በአማራ ክልል ትጥቅ አስፈታለሁ ብሎ ሰላማዊውን ትጥቅ አስፈታለሁ ብሎ በአማራው ክልል ጦርነት አውጆ ንጹሃን ዜጎችን ሲጨፈጭፍ በትምህርት ቤቶች በአውቶቡስ መናኸሪያ በገበያዎች ላይ በክሊኒኮች ላይ የድሮን ጥቃት እየፈጸመ አገዛዙ የጦር ወንጀል ሲፈጽም ዶክተር ዳኛቸው ያሉት ነገር ያለ አሁን እንኳን እያየን ያለ ነው። ከህወሓቶች ጋር ስለተጣላ ብቻ የትግራይ ህዝብ የመብራት አገልግሎት የባንክ አገልግሎት እንዳያገኝ መድኃኒቶች የተለያዩ ነገሮች ወደ ትግራይ እንዳይገቡ እያደረገ በህዝብ ላይ የጭካኔና የአረመኔነት ተግባር ሲፈጽም ዶክተር ዳኛቸው ምንም ያሉት ነገር የለም። ኢፍትሐዊነትን እያዩ ኢፍትሐዊነት ጽዋው ሞልቶ እየፈሰሰ ዶክተር ዳኛቸው ምንም ያሉት ነገር የለም። ስለዚህ ጆን ዲዊ one of the greatest philosophers in America in the United States of America አሜሪካ ነገር ውስጥ በጣም ትልቅ ከሚባሉ ፈላስፋዎች መካከል አንዱ ጆን ዲዊ እርግጠኛ ነኝ እሳቸውም የፊሎሶፊ ተማሪ ስለሆኑ በትምህርት ቤት ጆን ዲዊን ያውቃሉ። ጆን ዲዊን እኔ የፊሎሶፊ ተማሪ አይደለም። ስለዚህ ጆን ዲዊን እሳቸው ያውቁታል ብዬ አስባለሁ። ምንድነው የሚለው if education doesn't teach you to resist injustice it has failed። ስለዚህ እውቀት ዲግሪ ትምህርት ማስተርስ ወዘተረፈ ኢፍትሐዊነትን እንድትቃወም የማያደርግ ከሆነ ያንተ ትምህርት ዋጋ የለውም። ስለዚህ የዶክተር ዳኛቸው ፒኤችዲ ዋጋ የለውም እና ይህንን ለማለት ፈልጌ ነው። በአሁኑ ጊዜ ኢትዮጵያ ውስጥ እየተደረገ ያለው የፍትሐዊነት ትግል እኔ ግርማ ካሳ ጦርነትን እቃወማለሁ። በተሻለ መጠን ችግሮች ሰላማዊ በሆነ መንገድ መፈታት አለባቸው የሚል እምነት አለኝ። ለዚህም ነው ለረጅም ጊዜ ቅንጅትን፣ አንድነትን፣ ሰማያዊ ፓርቲን፣ አብንን የመሳሰሉትን ስደግፍ የነበረው ሰላማዊ በሆነ መንገድ ለውጥ እንዲመጣ ስሰራና ስደክም የነበረው። ነገር ግን አሁን እንደ ናዚ አይነት ጨፍጫፊ በጥላቻ ላይ የተመሰረተ ለፖለቲካ ጥያቄ አይደለም። በቃ አማራው የሚባል ማህበረሰብ በምድረ ገጽ እንዲኖር የማይፈልግ ክፉና አረመኔ ሰው አረመኔ አገዛዝ ነው ኢትዮጵያ ውስጥ ያለው። ሰው በሰላም እንዳይኖር የሚያደርግ ሰላም ባለበት መረጋጋት ባለበት ቀውስና ግጭት ጠማቂ የሆነ አገዛዝ ነው ያለው። ስለዚህ ይሄ አገዛዝ ሊገድል ሲመጣ፣ ሊያጠፋ ሲመጣ፣ ሊያርድ ሲመጣ፣ ሊጨፈጨፍ ሲመጣ ዝም ብላችሁ ተገደሉ፣ ዝም ብላችሁ ተጨፍጨፉ ማለት ትክክል አይደለም። ስለዚህ ፋኖች እያደረጉት ያለው ትግል የህልውና ትግል ነው። ፍትሃዊ ትግል ነው። ራስን የመከላከል ራስን የማዳን ትግል። እሳቸው እየተገደለ ያለውን ኤትኒክ ክሌንሲንግ የዘር ማጥፋት እየተፈጸመበት ያለውን የዘር ጭፍጨፋ እየተፈጸመበት ያለውን ቀንበር በላዩ ላይ ተጭኖ ግፍና ስቃይ እያየ ያለውን ህዝብ መደገፍ አይደለም የሚፈልጉት። እሳቸው ከገዳዮች፣ ከአፈናቃዮች፣ ከጨፍጫፊዎች፣ ከአረመኔዎች፣ ከዘረኞች፣ ከአባ ገዳዊ ኦነጋውያን ጎን መሰለፍን መርጠዋል። ያን የመረጡት እሳቸው የአብይ አህመድ
ለገሰ ቱሉን ተክተው ኦፊሻላዊ ያልሆኑ የብልጽግና አገዛዝ ቃል አቀባይ መሆኑን ነው የመረጡት። እኔ ደግሞ ከተጎጆች ጎን ከሚፈናቀሉት ጎን መኖር አለብን ብሎ ለመኖር እየታገሉ ካሉ ጎን በፋኖች ጎን መቆም ነው ማለት። እንግዲህ የኔና የሳቸው ልዩነት ይሄ ነው። እና ይሄንን ነው እንግዲህ አድማጮቼ ተመልካቾቼ እንግዲህ ዶክተር ዳኛቸው ደምሴ የተናገሩት ነገር ይመስላል። የፋኖ ትግል ይቀጥላል። የፋኖ ትግል አይቆምም። እንዳልኳችሁ ነው። እንደነ ዶክተር ዳኛቸው አይነት ሰዎች መሰማራታቸው የሚያሳየው ያገዛዙን ክስረት ነው የሚያሳየው። ያገዛዙ በቃ በመመሪያ በሰርኩላር እንደነ ዶክተር ዳኛቸው ያሉ ሰዎች ወጥተው ፋኖን እንዲያጠለሹ ፋኖ ላይ ዘመቻ እንዲያደርጉ የፋኖ ፕሮፓጋንዳ እንዲሰሩ ታዘዋል። ዶክተር ዳኛቸው ደግሞ አዲስ አበባ ያላቸው ቤት፣ አዲስ አበባ ያላቸው ቢዝነስ፣ አዲስ አበባ ያላቸው ነገር በሙሉ እንዳያጡ በሚል ለአብይ አህመድ መታዘዝ ምንም ምርጫ ስለሌለ በቃ አብይ አህመድን ታዘው ይሄ እያደረጉት ያለውን ነገር እያደረጉ ያሉት እሳቸው ናቸው። እና እንዲህ አይነት ሰው እንግዲህ ለህሊና የሌለው ሰው፣ ደካማ ሰው፣ የማይረባ ሰው፣ ማስተሳሰቡ የቀነጨረ ሰው። አድማጮቼ ተመልካቾቼ በአብይ አህመድ ዙሪያ በዶክተር ዳኛቸው ዙሪያ ያቀረብኩት ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።